ምን ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ና ይሄማ ጥብስ ነው። ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ወይ ደስ አይልም በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት አረላ ጨርቃቸውን ጥለው እስኪሄዱ ድረስ በጣም አፍቅርሻለሁ። እኔ እናት ውድድ ነው ማረግሽ። እኔም አባት ቆይ ጃንዬ ይቅርታ እንመለሳለን ባንቺ ጉዳይ። ጃንዬ እንመለሳለን። ናግባ ዘግበኝ። ወይኔ ይኸው መጣች። ዮኒዬ ከፍ እኮ ነው የምታደርገኝ። መቼ ሰው ቢሻ አትይኝም። ጋር ዮኒዬ እንዴት ነህ አባቴ? ደህና ነሽ ወይ እናቱ? አለሁልህ ነፍስ ያለሁልህ። ጥብስ ይዘሽ ዝም ትይኛለሽ እንዴ? አይ ነው ጥብስ የሆነና በቀደም ፍርፍር እያልኩ እየሳኩ ነበር። አባቴ ይዞ ላፋ ለመሰለኝ ሰውየው እኔ እኮ በቃ ሳቅ ነው የደከምኩት ታውቃለህ። ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ነው። ትልቋ ሴትዮ አዎ ሳትወስደው አንተ እኮ ይበረታቱ ምናምን ስትል የሆነ ዛሬ አልኩና ከዛ በኋላ ሀሳቤን ቀየርኩ። አልታመቸኝም ልጁ ሀሳቤን ቀየርኩ። ዘማሳጅ አይነት ነው። ዘስክራፕ ትላለህ እንግዲህ ሴቶች እየተጠንቀቁ ስክራፕ ነው ልጅ ቆራለኝ እንትኗ። እስቲ በእናትህ በቃ ይሄ ነገር ላይ ሄድበት ይሆን? ኧረ ሄድበት። ኧረ ጥብሴ ነው ይሄማ ሄድበታለሁ። እናት ኧረ ይመቸው አመጣታለሁ። ይመችሽ ወዙን ግጥም ሲያደርግ ላሽናል እንዴ እናትዬ ያጣፍጠው እንግዲህ። እሺ እናት ልቀምመው። እሺ እናት ኧረ ልዘግባችሁ ቤተሰብ ከሚኒሶታ። ቆይ ሴትዮ አለች። ቆይ ከሚኒሶታ ያገባች ሴት ያገባችውን ነው ከሚኒሶታ አም ፍሮም ሚኒሶታ ብላ የሄደች እና እኔ በቃ ሼሚዞኝ እንትን ብያል ነበር። ከዛ ይሄ ነገር አልተመቸኝም አላልኳችሁ? ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን ለብልቧት ሄደ። ጃባት ይመች። አንተ ወጣት ነህ፣ ሰርተህ ትቀየርበታለህ። 16 ሚሊዮን ልክ ነው። ሰርተህ ትቀየራለህ። እውነት ጥሩ ነው። ላኩልኝ የእሷን ፔጅ ቤተሰብ፣ የእሷን ፔጅ ላኩልኝ። ላኩልኝ ቤተሰብ፣ ለሌሎቻችሁ ትምህርት ይሆናል። ፌደራል እየፈለገው ነው። የታለ ላኩልኝ አንድ የሷን ቪዲዮ ባካችሁ። የታለ ላኩልኝ። እየፈለኩ ነው ማለት ከሚኒሶታ ሄዳ ኢትዮጵያ አግብታው ነበር። ድሬ ምንድነው ያለ አፈቀርኩት ብሎ የተቃጠሉ
አግብቼ አቃጠልኳቸው ነው ምናምን እያለ የሚሰራ ቪዲዮ ነበር። ይመቻብ ሮዝ ብዬ ገባረ ፍሬንድ ነበርን ብሎክ አርገችኝ እንዴ ሮዝ ዳውድ ኦኬ ሮዛ ዳውድ ኦኬ ሮዛ ከድር አገኘው ኧረ ለቅሶላለሁ እያለቀሰች ነው ቤተሰብ ሆነ ተከናወነ እኔ ተው ሶሻል ሚዲያ ላይ ተው እኔ ስሙ ተው ነብይ ነኝ ተው አሁን ሳላለቅስ ነው የምነግራችሁ ሳላለቅስ ነው እምነግራችሁ ሶሻል ሚዲያ ላይ ፎንቃችሁን ይዛችሁ የመጣችሁ ሰዎች ፍቅር ይታወቅልን ያላችሁ ሰዎች ልቡኮ ይኸው እየተፈለገ ነው ጀለስ ፍቅሩ አርጎበት 16 ሚሊዮን ቅሙ እግሬ አውጪ ላይ እኔ አላልኩም ቤተሰብ እኔ አላልኩም እኔ አሉ ነው የሰማው ነው እና እባካችሁ ሶሻል ሚዲያ ላይ ፎንቃ ምናምን ባትጫወቱ ደስ ይለኛል። ፍቅራችሁ ፕራይቬት ነው። ፍቅር ፕራይቬት ነው። በእውነቴ ፍቅር ፕራይቬት ነው። ፍቅር ፕራይቬት ነው። ፍቅርን ብዙ ጊዜ ይዘው እዚህ ከመጡ ያው መፍረሱ አይቀርም። ጥቅምም የለው። በጣም ደባሪ እውነት ፍቅር ፕራይቬት ነው። የፍቅር ላይፍ ትሬንድ እንሰራለን ምናምን ብዙዎቹ ፌል አድርገዋል። እኔ አሁንም አሌክስ እና እንትናን የምምለው ዴይዚ ሶሻል ሚዲያ ላይ ፍቅራችሁን እንትን ባታሉ ላይፍ ኖሩ። ሶሻል ሚዲያ ከባድ ቀላል አይደል። ትዳር በግድንግዱ ይፈርስበታል። ሶሻል ሚዲያ በጣም ይፈርስበታል። በጣም ይጠፋበታል። ሶሻል ሚዲያ ቀላል አይደለም። ስለዚህ የፕራይቬት ላይፋችሁን እዚህ ካመጣችሁ ይናዳል። ያልተናደ ነገር የለም። አይቻለሁ፣ ብዙ አይተናል። ግን አበሻ ድንጋይ
ለምንድን ነው የሚያስመጡት? እኔ የምነግራችሁ ሌላውን እናስቀናለን ብለው ምንም ሌላ በላይ ከሚመጣ ነገር ዩቲዩብ ቢሆን ትሰራላችሁ። ዩቲዩብ ቢሆን ገንዘብ አለ። ቲክታክ ከምትመጡ በትሬንድ ቪዲዮ ዩቲዩብ ብትሄዱ ጥሩ ገንዘብ አለው። ቪው ካለ እሉሻ እንዴት ነሽ? ቪው አለው ዩቲዩብ ላይ ከታየላችሁ። የቲክታክ ላይክ ምንም ገንዘብ የለው፣ ምንም ገንዘብ የለው። እውነቱን ልንገራችሁ፣ ብዙ ጊዜ ችግራችሁ እሱ ነው። ሀበሻ ጋር የላይክ ጥማት ገንዘብ የሚመስላቸው ብዙ ሰዎች አሉ። ወየ በእውነት የላይክ ጥማት የደፋቸው ሰዎች አሉ። ካደረገው አላቅም አሉ ነው ያሉት። በኋላ ደግሞ ዮኒ ማኛ አለ እንዳትሉ። ብዙ ሶሻል ሚዲያ ላይ እንደዛ የሚያደርጋቸው የላይክ ጥማት ስለሆነ እሱ ነገር ቢቀር ላይክ ገንዘብ አይሆን። እኔ ቡዳ ነኝ። ከላይክ ቻፓውን ወደዋለሁ። ላይክ ዜሮ ሆኖ ቻፓ $5 ካለ አውል ቴክ እሱ ከ1 ሚሊዮን ላይክ ከ2 ሚሊዮን ላይክ $100 መርጣለሁ። ቫይራል እንዲወጣለት ይከፍላል። እኔ በብዛት አሁን ቲክታከሮች ቫይራል እንዲወጣላቸው ይከፍላል። ቲክታክ ደግሞ ደስ የሚል እሱን ስለለመደ ምን ያደርጋል? ቪውን ይቀንሰዋል ቪውን። ከዛ ለምደሻላ ክሊክ ታደርጋለህ እንደለመደብህ። ስትከፍል ከፍ ያደርግልሃል። ትንሽ ከጨመርክ ደግሞ ይሄን ሰጣለሁ ይላል። እሺ ትላለህ፣ ትጨምራለህ፣ ይወጣል። ስለዚህ 100,000 ላይክ ምናምን አለው ማለት ገንዘብ ማለት አይደለም። ብዙ ሰው መሀይም ስለሆነ ይሸወዳል። አብዛኛው አበሻ የሶሻል ሚዲያ አጠቃቀም ስለማያነብ 200,000 ላይክ ቢኖር 300,000 1 ሚሊዮን ላይክ ቢኖር ገንዘብ አይሆን። ደግሜ ልንገርህ፣ 1 ሚሊዮን ላይክ ቢኖር ገንዘብ አይደለም። ላይክ ነው፣ ምንም ገንዘብ አይደለም። ምን ዋጋ አለው? ለአፈር መስኮት የለው ነው ያ ነው። ስለዚህ ብዙዎቻችሁ ሉዝ የምታረጉት ተመቶብኛል፣ ቪዲዮ የለኝም ምናምን የሚሉ መክፈል አስለምዳችሁ ቲክታክህን መክፈል ስታቆም ቪው ይመታል። ምክንያቱም አስለምደዋል። ቲክታክን እየከፈልች ቫይራል አስደረገሻል፣ ቫይራል አስደረጋል። አልከፍልም አልክ ቲክታክን። ቲክታክ ደግሞ ባናት ተተከል ይላል። ሲምፕል as that. It's all business. ስለዚህ እንዲሁ ቫይራል ከወጣላችሁ ደስ ይላል፣ አሪፍ ነው፣ ትወጣላችሁ። እያደገም ቲክታካችሁ ይሄዳል። ደግሞ ላይክ የሚያስደርግልህ በማያውቁ ዜጎች ነው። ቋንቋዬን የማያውቀው ላይክ አረገ ባናቱ ይተከል። አልሰማኝም፣ ምን ያደርግልኛል? ቲክታክ የሚልክልህ በሌሎች ዜጎች ላይ ከተደረገልህ በሰራው ነገር ወደውት አይደለም። ቲክታክ ብዙ ጊዜ ብታስተውሉ ጥሩ ነው። በተለይ አበሻ ፉክክር ይወዳል። ፉክክር በጣም ይወዳል። ከራሱ ህዝብ ጋር ከሌላው ዜጋ ጋር አይደለም የሚፎካከረው አበሻ። እኔ እውነትም ሊሆን ይችላል ውሸት፣ ይሄን ነገር ተነገረኝ። ሲኦል አበሻ በሙሉ ሞልቶ አንድ አበሻ ቅዱስ ገብርኤል ይዞት ይመጣል። ቅዱስ ገብርኤል ይዞት ይመጣና ወደ ሲኦል ሊያስገባው ሲል አበሻ በሙሉ ሞልቷል። ይደረዛ ሞልቶ ምን ላይ ልታስቀምጠው ነው? ሞልተናል እያለ ይቀውጠዋል። ከዛ ቢላቸው ቢሰራቸው በፍጹም እንዴ በጣም ኃጢአተኛ ነው፣ የረከሰ ሰው ነው፣ ለእግዚአብሔር የሚታዘዝ አልነበረም፣ ሲኦል መግባት አለበት ብሎ ቅዱስ ገብርኤል ይከራከራል። በፍጹም ሞልቷል፣ ምንም ቦታ የለም እያለ አበሻ ቀወጠው። ቢል ቢሰራም ቢያሉት አይ በቃ ለዛ ከሆነ ወደ ገነት ልመልሰው ብሎ ወደ ገነት ሊወስደው ሲል አረው ይበቃናል፣ ጠጋ በለዋል።
አምጣው። አበሻ እንደሚል እርግጠኛ ነኝ። ይበቃናል። አምጣው። ሲውል አስገቡት። የኛ ሰው በሁለት ነገር አይቀና። አበሻ የማይቀናው ሁለት ነገር እነግርሃለሁ። አንደኛ እድሜ ስትበልጠው አበሻ ቀንቶ አያውቅም። በፍጹም እኔ ታላቅ ነኝ ተባብሎ አይጣላም። ፋሲል ከነማ በፍጹም እኔ በልጣለሁ በእድሜ ታላቅ ነኝ ብሎ አይጣላም አበሻ። ሁለተኛ በሞት አይቀናም። ጠላት ራሱ ምን ውስጡን እንደሚከነክነው አላውቅም። ጠላት ይመጣና ይቀብራል። በሞትና በእድሜ የማይቀና ቢኖር አበሻ። ደስ የሚል ማንነት አለ። ማንም የማይወስድብን ወርቅ የሆነ ቅናታ በፍጹም የማይቀናበት እድሜ ብለጠው ድብ እንበል አይቀና። ከዛ ውጪ አትመቸው። ሌላ በበሽታ አይቀና። እንደዚህ አይነት ነገሮች አሉ በአበሻ። እንደው ሶሳይቲው ለመቀየር ብዙ ቢሞከርም የሚሆን ነገር አይደለም። ተዋህዶናል። በደንብ ነው በደንብ የምንወደው ነው። ሌላው አይደለ አበሻ ላይ ነው። አዎ ይሄ እውነት። አሁን አሜሪካን ሀገር እድሜያቸውን ሴቶቹ አይደብቁ። እግዚአብሔር ምስክር። አሜሪካን ሀገር ሴት እድሜ አትደብቅ። ነጮች የአሜሪካ ዜጎች በፍጹም እድሜ አይደብቁ። ሴሌብሬት ሲያደርጉ እዚህ ጋር ራሱ መጥተው እድሜያቸውን ጨምረው ነው ሴሌብሬት የሚያደርጉት። ኢትስ ማይ በርዝዴይ ብለው ኬኩ ላይ እድሜውን አስቀምጠው ነው ሴሌብሬት የሚያደርጉት። እናትሽ ወልዳሻለች አበሻ ሴት፣ እድሜሽን ዱቅ አድርገሽ አክብሪያት። ወንዱ ራሱ ይዋሻል። አንተማመንማ። ለምን? ውሸት ስለለመድን አንድ ሴት መጣ እውነተኛ እድሜዋን ብታረገው አበሻ ጨምሮ ነው 10 ይጨምራል ብታረገው። ስለዚህ ለውጥ የለው። የኔ እድሜ ለመዋሸት እንኳን አይመችም። ወደፊት ለማየት ያብቃችሁ። ዮኒ ማኛ አብረን እዚሁ አይደለም የምንቀጥለው። 60 ስገባ አታምኑኝም። 60 ነኝ ስል ራሱ አታምኑኝም። ለምን? ልጅ እየመሰልኩ ነው የሚሄደው። ደም የሚያፈላ እድሜ ነው የኔ የማደርገው። ራሴን በጣም ጠብቃለሁ። 60 ገብቼ እንዲህ ያየኝ አንድ ፍሬ ልጅ እየመሰልኩ ነው የሚሄደው። አጨልላለሁ። እኔ ብቻ ነኝ በእድሜ ማከራከረ በኢትዮጵያ ታሪክ በወንዶች በእድሜ ማጨልለው። መድኃኔዓለም ምስክሬ ዮኒ ማኛ ይባላል። ያድርሰን። እኔ አላረጅም። ያድርሰን። 60 ላይ 70 ላይ ቅብርር ብዬ እንደዚህ ቼኔን እያረኩ ፈታ እያልኩኝ ታየኛለህ። አንተ አርጅተ አታምነኝም። ከዛ ባሳየ መታወቂያ ባሳየ አታምነኝም። ምናምን አታምነኝ። እንደዛ ነው ማረጋችሁ። በቃ አጨልልሃለሁ። እንደውም ሌላው የሚከራከረው እኮ አረ ከዚህ ትበልጣለህ እድሜ ተብሎ ነው። እኔን የምትከራከረኝ አትሞላም ተብዬ ነው። እኔን የምትከራከረኝ 60 አትሞላም ብለህ ነው። ያድርሰን።
12 ዓመት ነው የቀረች ለ60 12 ዓመት ላይ እንገናኝ 60 ላይ እንደዚሁ እንዳለው ከዚህ ራሱ ትንሽ ልጅ መስላለሁ ከዚህ ራሱ ትንሽ አንሳለሁ 60 ላይ ትሰማኛለህ 60 ላይ ከዚህ ራሱ ትንሽ አንሳለሁ እንደቁት እንጂ ሌላ አይደለም እያልሽ ትቀበጣጠሪያለሽ ታፕታፕ አድርጉ ኮፒ ሊንክ ማርያም ምን አገባት እዛ ጋር ሚካኤልን እወደዋለሁ ዘንባ ሚካኤልን ብትወጂው እንደዛ እከካቶኝ እንደዛ ወመኔ ሰካራም ልፋጫም አትሆኝ እናትሽ ሲያዩ ምንድነው የሚሰማቸው ሶሻል ሚዲያ ላይ እየሰከርሽ ሲያዩሽ ምንድነው የሚሰማቸው እያጨሽ ሲያዩ እናትሽ የትግራይ ሴት ታጨሳለች እንዴ እኔ እስከማውቀው ድረስ እንደዛ አይነት እርምጥምጥ ቦታ የትግራይ ሴት አትውልም እግዚአብሔር ምስክሬ አትውልም አብዛኛው የኢትዮጵያዊ ሴት እንደዛ አይነት የገማ ቦታ ላይ አትውልም ከዛ ትመጪና ቅርሻትሽን ታቀረሺና የውሸት ነው ትያለሽ ለምን አይበቃም እንዴ ጉዳይ አንቺ ነው የሞተ ሰው እኮ አለ የሞተ ሰው እኮ አለ ህይወት እኮ ጠፍቷል እንደ ቀልድ ነው እንደምታየው ቁማር አርገሽዋል እንዴ ለምንድን ነው አሁንስ አፍሽ የማይዘጋው አሁንስ ዝም ማትዩ ለምንድን ነው ዝም ማትዩ ለምንድን ነው አሌክስ ዝም ብሏል ዴዚ ዝም ብላለች በቃ ያለውን ነገር ዝም እያሉ ነው ምን ቤት ነሽ አንቺ የሚያስቀባጥርሽ እየመጣሽ ምን ልሁን ነው የምትዩ አልገባኝም እኮ ምን ልሁን ነው የምትዩ አንቺ ሰካራም እብድ ምን ልሁን ነው የምትዩ ባልሽው ነገር ሰው ወቀሰሽ ልክ ነው ሰው ባልሽው በለፈለፍሽው በቀባጠርሽው ለራሷ ፈልጋው ነው ባልሽው ነው አይደል እንዴ ጸቡ በማያገባሽ ፈትፈታሽ በማያገባሽ ማንማ የተዋደዱት አሌክስ እና ዴዚ እናትየው አልፈቀደችም የነሱ ጉዳይ ነው አንቺ ነሽ አላስቆም አላስቀምጥ ያልሽ ምን አግብቶሽ ምን ልሁን ነው የምትዩ አንቺ ቆሮቆራም እከክ ከሶሻል ሚዲያ መጥፋት ያለብሽ አንቺ ነሽ ልቃቢ ግን ችግሩ ምንድነው በትግራይነት ልትደበቂ ትፈልጊያለሽ እንዳንቺ አይነት ልፋጫም ከሆነ ትግራዋይ ገደል ይግባ እንዳንቺ አይነት አይደለም መርዝ ነሽ አታስፈልግም ያልታወቀብሽ እባብ ነሽ ችግሩ ያ ነው አሁንም የሷ ጉዳይ መስላችኋል እቺ ሰካራ እንዲያታ አታርፊም እንዲያው ሰው በጣም የተቆጨ ታሳዝናለች እናትየው ሞታ ያሳዝናል እግዚአብሔር ነው ሰዳት ምናምን ብዙ በውስጧ የታመቀ ነገር አለ እናትየው እውነት ከተነጋገረ ብዙ ለልጅንም ያለ አልፈልግሽም ሲል የሚሰማው ስሜት ስላልወለዳችሁ አንዳንዳችሁ ወልዳችሁ ገንዳ ስለጣላችሁ አይሞቃችሁ አይበርዳችሁ እንጂ ያሳደጋችሁ ልጅ አልፈልግም ብሎ ሲሄድ የሚሰማው ፔን ሞትን ያህል ነው ግን የማይገባችሁ ደነዞች አላችሁ ወመኔዎች አላችሁ እናቴ ምን አለችኝ አባቴ ምን አለኝ የሚል አስተሳሰብ የሌላችሁ ቆሻሻ እንደ ዜዶ አይነት አላችሁ ምንም አይመስላችሁ ችግሩ ይሄ ነው አሁንም ዜዶ አንቺ ሰካራም እከክ መጀመሪያ ስለራስሽ ህይወት ቀይሪ የራስሽን ነገር አድርጊ ከዛ በኋላ ስለሌላው ታወሪያለሽ ስለሌላው እንዲያሉኝ ታያለሽ ያንቺ ጥፋት አለበት በኃይለኛው መርዝ ንግግር ነበር ስትናገር የነበረው አሜሪካን ሀገር ምግብ ይደፋል ዘንባ ልጇን አትስርባለች አቴ ሊነጋገሩ ይችላሉ ክፉ ደግ እናትና ልጅ አሜሪካ ግን ርቦት የሚኖር የለም ቆዳ ትግራይ አይደለም የምትኖረው ዴዚ የምትኖረው አሜሪካን ሀገር ምግብ የሚደፋበት ሀገር አንቺ የምትኖሪበት ሀገር ራሱ ምግብ ይደፋል እንኳን ሊራብ
ስለዚህ አስተውሉ ስትናገሩ። ጥፋት አጥፍተሻል ይቅርታ ብለሽ በዛ ጉዳይ ማንም ቢናገርሽ መቻል አለብሽ። ስላጠፋሽ መቻል አለብሽ። አንቺ ሰካራ ማንም መጥቶ ቢወርድብሽ መቻል ያለ ዝም ይኸው ያልሽው ዘግዝቆሻል። አሌክስ እና ዴዚ ያንቺን ፎቶ ዘግዝቀውታል። አታስፈልግንም አሉ። ያንቺን ድጋፍ አይፈልጉ። አለቀ። አንፈልግም ያንቺን ድጋፍ፣ ያንቺን ነገር አንፈልግም። አንቺ እባብ ብለው አባረሩሽ። ምን ትፈልጊያለሽ ከዚህ በላይ? ሰውስ እሺ የውሸቱን ነው ይባል፣ ሌላው በሙሉ ዘረኛ ስለሆነ ነው ምናምን በይ። አሌክስ እና ዴዚ ዘግዝቀውታል ያንቺን ፎቶ። ዘርቤ ከዚህ ተባልሽ። ምንድነው በትግራይ ምናምን ለመሸፈን የምትፈልጊው? ከቨር አፕ ለመስራት የምትፈልጊው ለምንድን ነው? ለምንድን ነው የምትፈልጊው? ምንድን ነው ፍላጎትሽ? ጥፋተኛ ነሽ። እናትየውን በውሸት አንቺ ድራጊስትም ነሽ፣ ሰካራም ነሽ፣ ጠጪ ነሽ። ያገኘሽውን ትበያለሽ፣ ትጠጫለሽ፣ ትጋደሚያለሽ። ይሄ ነው አንቺ ባህል። ሌላ ምንም ነገር የለም። ወመኔ የምትባይ ሴት ነሽ። እንኳን ለሴት ወንድ ልጅ እንደዛ ሲሆን ይቀፋል። ቀፋፊ ባህሪ ነው ያለሽ። እውነቱን ልንገርሽ፣ ልቃፍ ነሽ። አቁሚ። ሰው አይሰማም እንዴ? ሰው መስማት የለበትም ይሄንን ነገር? የሰው ህይወት ጠፍቷል። አንቺ ደነዝ ልቃሚ፣ የሰው ህይወት ነው የጠፋው። እናትና ልጅ አለያይተሽ የሰው ህይወት ጠፍቷል። አንቺ ልቃሚ፣ የሰው ህይወት ጠፍቶ አሁንም ስለ አንቺ ስም ለማጥራት ስትንደፋደፊ አይቻለሁ። የአንቺ ጉዳይ። አንቺ ምን አባሽ ሆንሽ? አሁንም ትጠጫለሽ፣ ትሰክሪያለሽ፣ አረቄሽን ትወስጃለሽ፣ ድራግሽን ትወስጃለሽ። አንቺ ምን ችግር አለብሽ? ምን ችግር አለብሽ? አንቺ አሁንም ትጠጫለሽ፣ አሁንም ትሰክሪያለሽ፣ አሁንም ትደንሻለሽ፣ አሁንም ትቦርቂያለሽ። የህይወት ግን ጠፍቷል። ልቃሚ። ስለዚህ አርፈሽ ቁጭ አታይም እንዴ? እነ ኩንሊያ ዝም ነው ያሉት። ዝም አዘኑ፣ ሀዘናቸውን ገለጡ፣ ላጣሉ። ምን ይሁን ነው የምትይው አንቺ? ምን ይሁን ነው የምትይው? ያልገባኝ ነገር ምን ይሁን ምን ይፈጠርልኝ ነው የምትይው? ስሜን ምንም አላረኩም። አንቺ አይደል እንደ ያደረግሽው? የሚዘገንን ንግግሮች ስትሳደብ የነበረው አንቺ አይደል እንዴ? እንደ ናት እንኳን ክብራለሽ እንዴ? ሰካራም ነሽ፣ ሰካራም ነሽ። ወመኔ ነሽ፣ ወመኔ ነሽ። አጫሽ ነሽ፣ አጫሽ ነሽ። የቱ ቦታ ነው የተዋሽው? አላበዛሽውም እንዴ? አንቺ ቆረማጭ እካክ፣ ወንዲውን ሴት የማትታወቂ ዘንባ። ይሄድባችኋለሁ እንዲያረጋለሁ ከተናገራችሁ ምናምን። እኔ ሴትዮ የገባችበት ጉድጓድ እንዳልከትሽ አርፈሽ ቁጭ በይ። አሳብድሻለሁ እኔ እመኚ። አንቺ ትቦ አቁሚ፣ አቁሚ። የሰው ህይወት ጠፍቷል። ቀልድ አይደለም እናወራው። የሰው ህይወት ጠፍቷል። አንቺ ገብተሽ ባለቀለቅሽው በማያገባሽ ጉዳይ ቀብተሽ ገና ለገና ትግራዋይ ነው አሌክስ በሚል አይመለከተሽም። አብረሹኝኝ አላለ ምን አለ? አንቺ ነሽ ስታሽቃብጭ የነበረው። ለምን መደበቂያ የፈረደበት ዘር አለ። እንዳንቺ ትግራዋዮች አንቺን ሳይው ያፍራሉ፣ ይሸማቀቃሉ። እንዳንቺ በክት የሆነ ትግራዋይ አላየውም ሶሻል ሚዲያ ላይ። እግዚአብሔር ምስክሬ፣ ከሎዛ ጋር ጸበኛ ነኝ። ይዋት ስርዓቷን ጠብቃ የምትኖር ልጅ ናት። ኩንሊያ ናት። ማናቸውንም የትግራይ ልጆች አምጪ፣ ስርዓት ያላቸው ናቸው። አሌክስን አምጪው፣ ስርዓት ያለው ልጅ ነው። እንዳንቺ ትግራዋይን የሚያሰድብ የለም። ልቃሚ። በትግራይ ልትደበቂ ነው እንደምትፈልጊው? ያንቺን ብልግና